በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንድንነጋገርበት የመረጥኩት የትምህርታችን ርዕስ መንፈሳዊ ሰው ይላል። እስኪ በሉ መንፈሳዊ ምን አይነት ሰው? መንፈሳዊ ሰው። በዚህ ርዕስ እንነጋገራለን። ቃሉን የምናገኘው በሐዋርያው በቅዱስ ጳውሎስ መልእክት መጀመሪያዊቱ የቆሮንቶስ መልእክት ምዕራፍ 2 ቁጥር 15 ላይ ተመዝግቦ እናገኘዋለን። ወዘሰ ቦ መንፈስ ቅዱስ ይታሰስ ኩሎ፣ መንፈሳዊ ሰው ግን ሁሉን ይመረምራል ይላል። እስኪ በሉት ቃሉን። መንፈሳዊ ሰው ግን በሉ ሁሉን ይመረምራል። ይሄ የትምህርታችን መነሻ ነው። ይህን ቃል የተናገረው አባታችን ማኅቶተ ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ ነው። በረከቱ በሁላችን ላይ ይደርብን። ሐዋርያው ቅዱስ ጳውሎስ ቀደም ሲል የነበረ ታሪኩ የሚያስደስት አልነበረም። ከቤተ ክርስቲያን ተቃራኒ ሆኖ የቆመ ነበር። ቤተ ክርስቲያንን እረፍት ከነሷት ሰዎች አንዱ ነበር። ማለት ክርስቲያኖችን በማሳደድ ቤተ ክርስቲያንን በመዝረፍ በመውረር ይታወቅ ነበር። የቀድሞ ስሙ ሳውል ይባላል። ኋላ ጳውሎስ ተብሎ ስሙ ተቀይሯል። ስሙ ብቻ አይደለም ግብሩም ጭምር ተቀይሯል። እግዚአብሔር አምላካችን ስማችንንም ግብራችንንም ይለውጥልን። አሁን በዚህ ዘመን ስማችን የሚያምር ግብራችን የከፋ ብዙዎች ነን። ስማችን በየቤታችን የምንጠራበት ያምራል። ተጨንቀን ነው የምናወጣው። በተለይ በዚህ ዘመን ለስም ሰው ይጨነቃል፣ ለግብሩ ግን ያን ያህል አይጨነቅም። ከስም በላይ የሚያስጨንቀው ግን ግብር ነው። በምድር ላይ የምንጠራበት ስም ለተወሰነ ጊዜ ያገለግላል፣ ዘመን ይሽረዋል። ሕይወታችን በሞት ከዚህ ምድር ሲሰናበት፣ ስጋችን በመቃብር ሲያርፍ፣ መሮጥ መቆም ሲቋረጥ፣ ስማችንም እንደዚያው አብሮ ይቀራል፣ ይቋረጣል። ነበር ይሆናል። ምን ይሆናል? ነበር የሚሆን የሚጠፋ ስም ነው። በክርስትና ሕይወት ከሚጠፋው ስም የበለጠ የሚያሳስበው የማይጠፋው ከእግዚአብሔር የተሰጠን በ40 ቀን በ80 ቀን ያገኘነው ስመ ክርስትናችን ነው። እሱ የማይጠፋ የዘላለም ስም ይባላል። ሰው ለሚጠፋው ስም ይጨነቃል። ለማይጠፋው ስሙ ግን ሲጨነቅ አይታይም። ክርስቲያን የተባለ ስም ያለው እንደ ግል ደግሞ ገብረ ሥላሴ፣ ገብረ ማርያም፣ ተክለ ማርያም፣ ገብረ ጊዮርጊስ፣ ወልደ ጊዮርጊስ ተብሎ የተሰየመ ነገር ግን ለዚህ ስሙ የሚመጥን ሕይወት የሌለው ብዙ ሰው አለ። አምላካችን ሕይወታችንን ያስተካክልልን እና ሐዋርያው ቅዱስ ጳውሎስ የቀድሞ ስሙ ሳውል ነበር። ግብሩ ደግሞ አሳዳጅነት ነበር። ትምህርት አንሶት የትምህርት እጥረት ወይም ጉድለት ኖሮበት አልነበረም። ሕገ ኦሪትን ከታወቁ መምህራን እግር ስር ቁጭ ብሎ የተማረ የመረመረ በምሁረ ኦሪትነት በሊቅነት ከሚጠቀሱ ቀደምት ሊቃውንት አንዱ ነው። ነገር ግን ትምህርት ብቻውን ሰውን ለብቃት አያዘጋጀውም። ሀብተ እግዚአብሔር ሲስበው፣ ረድኤተ እግዚአብሔር ሲያቀርበው ስሙም ግብሩም የተለወጠ የተስተካከለ ሰው ይሆናል። ሕገ ኦሪትን ተምሯል። የተማረውን ሕገ ኦሪት ግን መተግበር አይችልም ነበር። አትግደል የሚል ሕግ ተምሯል። እነ ቅዱስ እስጢፋኖስ ሲገደሉ ተባባሪ ነበር። የገዳዮችን ልብስ ጠብቋል አብሮ እና የዕለት ተዕለት ሕይወቱ ክርስቲያኖችን ማሳደድ፣ በክርስቲያኖች ሞት መደሰት፣ ሐሴት ማድረግ ነበር። ሀብታቸውን መውረር፣ መዝረፍ፣
ክርስቲያኖች ከዋሉበት ውለው ከዋሉበት እንዳያድሩ ማድረግ ተግባሩ ነበር። በዚህ ሁኔታ የነበረው ሳውል ወደ ደማስቆ ከተማ ባመራበት ሰዓት በጠራራ ፀሐይ መብረቅ በአናቱ ላይ ወረደ። በዚያ መብረቅ አማካኝነት ዓይነ ሥጋው ታወረ። የሄደው ክርስቲያኖችን ለማሳደድ ነበር። ነገር ግን ዓይነ ሥጋውን አጥቶ ሲርመሰመት 3 ቀናት አለፉ ይላል። እግዚአብሔር ሳውልን በመምህር ሳይሆን በመዓት አስተምሮታል። እግዚአብሔር በምሕረት ያስተምራል፣ በመምህራን ያስተምራል፣ በመዓት በተግሳጽም ያስተምራል። በመምህር አንሰማም የምንል ከሆነ በመከራ ሊያስተምረን ይችላል። አቅማችን ምንም እንደሆነ ያሳየናል። ጉልበታችን እንደ ጢስ የሚተን እንደ ትቢያ የሚበን መሆኑንም ያስረዳናል። በመዓቱ ሲያስተምረን ካስተዋልን ለበረከት፣ ካላስተዋልን ደግሞ መዓቱ ለጥፋት ይሆናል። እግዚአብሔር አምላካችን ሁሉንም ነገር ለምሕረት ያድርግልን እና የሳውልን ዓይነ ሥጋውን ነስቶ ዓይነ ልቡናውን አብርቶ አቅመ ቢስነቱን አስረድቶ በዚያ መብረቅ አማካኝነት አስተማረው። ቆም ብሎ ማስተዋል የጀመረው ዓይነ ሥጋውን አጥቶ ይርመሰመስ በነበረበት 3 ቀን ውስጥ ነው። ሊያደርገው ያሰበው እግዚአብሔርን የሚያስደስት አልነበረም። ከዚያ እግዚአብሔርን ከሚያስደስት ግብር ሊለውጠው፣ ሊመልሰው፣ ሊያስተካክለው ስለፈለገ ዓይነ ሥጋውን ነስቶት በጨለማ እንዲቆይ ያደረገው ይላል። በእኛ ላይ የሚመጡ መከራዎች፣ ፈተናዎች ካስተዋልን ለበጎ ይሆናሉ፣ ካላስተዋልን ግን ለጥፋት ይሆናሉ። መከራዎቻችን፣ ፈተናዎቻችንን ዓይናችን እያያቸው ጆሮአችን እየሰማቸው ብዙ ጊዜ ማስተዋል ሲርቀን ይታያል። ማስተዋል ከራቀን ፈተናው ይጨምራል፣ እኛም ልቡናችን አይመለስም። ማስተዋል ከቻልን ግን ፈተናው ለምክር፣ ለተግሳጽ፣ ወደ እግዚአብሔር ለመቅረብ፣ ለመሰብሰብ፣ ከእግዚአብሔር ጋር ለመታረቅ፣ ለጽድቅ ሊሆን ይችላል። ታዲያ ሳውል ቆም ብሎ አስተዋለ፣ የሆነውን ነገር መረመረ። በዚያ እግዚአብሔር በአናቱ ላይ ባወረደው መብረቅ አማካኝነት መዓት የመሰለ ተግሳጽ ቢገጥመውም በመዓቱ አጠገብ ምሕረት እግዚአብሔር እንዳለ ተገነዘበ። አባቶቻችን ዕለት ዕለት እንደሚሉን በጥቃ መዓቱ ሀሎ ምሕረቱ፣ እግዚአብሔር በመዓቱ አጠገብ ምሕረቱ አለ። ምሕረቱ መዓት የሚያስቀረው አይደለም። መዓቱ ቁጣው ደግሞ ምሕረቱን አይከለክለውም። ሰው ሲቆጣ ምሕረት የለሽ ይሆናል። ሰው በመዓት ጊዜ ምሕረት ትዝ አይለውም። ኋላ ነው ይህን ባላደርግ ኖሮ ብሎ የሚጸጸተው። እግዚአብሔር ግን በቁጣው አጠገብ ምሕረቱ አለ። የምንመለስ ከሆነ በመዓቱ ጎብኝቶ እንደገና በትዕግስቱ በምሕረቱ ይመለከተናል። በምሕረቱ ስለሚመለከተን ነው ወጥተን መግባት፣ ገብተን መውጣት፣ ተኝተን መነሳት የምንችለው። የምንመላለሰው በእኛ አቅም አይደለም፣ በማን ቸርነት ነው? ኧረ ምስጋና አቅርቡለት ለዚህ አምላክ። በእውነት እንዴት ቸር አምላክ ነው! ታዲያ ሳውልን ገሰጸው። በተግሳጹ ልቡናው እንዲመለስ እንዲቀደስ አደረገው። ማስተዋልን አደለው። በሦስተኛው ቀንም እንዲህ ሲል ጠራው፣ ሳውል ሳውል ለምን ትሰድደኒ? ይብእሰከ ረጊጽ ውስተ ቀኖት በሊህ። ሳውል ሳውል ለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ላንተ ይብስብሃል። ተሳለ ብረት ላይ የቆመ ሰው ብረቱን ይጎዳዋል ወይስ የሱ ግን ይጎዳል? እግዚአብሔርን የሚያሳድድ እግዚአብሔርን ሊጎዳው ይችላል? አይችልም። የት ያገኘዋል? እሱ ግን ይጎዳል። እንዲህ ሲል ጠራው። ሳውልም መለስ ብሎ ስነ ልቡናውን ከፍቶ አእምሮውን አዘጋጅቶ አንተ ማነህ? ማን አንተ? አይኑ አያይም። ቀና ብሎ ድምፁን ወደ ሰማበት አቅጣጫ አንተ ማነህ ሲል አነ ውእቱ ኢየሱስ ናዝራዊ ዘአንተ ትሰድደኒ፣ ካደርኩበት እንዳሉን ከዋልኩበት እንዳላድር የምታደርገኝ
የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው ይላል። ክብርና ምስጋና ለአምላካችን ይሁን። አያችሁ እኔ ነኝ አለው። አሁን እሱን በአካል አግኝቶ አሳዶት አይደለም። ክርስቲያኖች የእግዚአብሔር ማደሪያዎች ናቸው። እነሱ ከእግዚአብሔር ጋር ይኖራሉ፣ እግዚአብሔርም ከነሱ ጋር ይኖራል። ከክርስቲያኖች ጋር ሊኖር የዘላለም ቃል ኪዳን የማይሻር ጊዜ የማይገድበው ቃል ኪዳን አለው እግዚአብሔር። አንድም ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ እኖራለሁ የሚል። ክርስቲያኖች ሲሰደዱ ከነሱ ጋር አብሮ ይሰደዳል፣ አብሯቸው አለ። ስለዚህ ነው ክርስቲያኖችን ያሳድድ የነበረው ሳውልን የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው ይላል። ምን አደርግ ዘንድ ትወዳለህ ሲል መለሰ። ያ በሕገ ኦሪት የታጠረ ትዕቢት የሞላው ማንነቱ በትህትና ተለወጠ። አምላካችን ትዕቢታችንን ወደ ትህትና፣ ጥላቻችንን ወደ ፍቅር፣ መለያየታችንን ወደ አንድነት በቸርነቱ ይመልስልን። ይችላል አይችልም አይባልም፣ ይቻለዋል። አምላካችን ያደርጋል ሁሉን፣ የሚሳነው ነገር የለም። እንኳን የሰውን ልቡና አለትን መለወጥ ይቻለዋል። ስለዚህ ምን አደርግ ዘንድ ትወዳለህ አለ። እጅ ሰጠ፣ ተማረከ፣ ተንበረከከ፣ አቅመ ቢስ መሆኑን ተረዳ። የራሱን ፈቃድ ማድረግ ተወ። የእግዚአብሔርን ፈቃድ ለማድረግ የራሱን ማንነት ለእግዚአብሔር አሳልፎ ሰጠ ነው የሚለን። ሰው ሲለወጥ የራሱን ፈቃድ ይተዋል። የማንን ፈቃድ ይከተላል? የራሱን ሐሳብ ይተዋል። በማን ሐሳብ መመራት ይጀምራል? በራስ ሐሳብ መመራትን አቋርጦ በእግዚአብሔር ፈቃድ ለመመራት ራስን መስጠት የመለወጥ መገለጫ ነው። ሥጋዊ የነበረ ሰው መንፈሳዊ መሆን የሚጀምረው የራሱን ፈቃድ፣ የራሱን ሐሳብ፣ የራሱን ፍላጎት የተወለት የራሱን ፍላጎት በእግዚአብሔር ፍላጎት፣ የራሱን ፈቃድ በእግዚአብሔር ፈቃድ፣ የራሱን ሐሳብ በእግዚአብሔር ሐሳብ፣ የራሱን ሥራ በእግዚአብሔር ሥራ የለወጠ ሰው መለወጥ የጀመረ ከሥጋዊነት ወደ መንፈሳዊነት ጉዞ እያደረገ ያለ ሰው ነው። እንደዚህ አይነት ሰዎች እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። በመዓት ያስተምረን ወይስ በምሕረቱ? የትኛው ይሻለናል? መች ሰማ ነው? በምሕረቱም ሁል ጊዜ እየነገረን ነው፣ አልሰማነውም። በመዓት እንኳን እየጎበኘን መስማት አቅቶናል። ለመድ ነው፣ ሞትን ለመድ ነው፣ መከራን ለመድ ነው። ደስታ አይመስል ሰው ሞተ፣ አሁን ለጆሮአችን ቀላል ነው። ስንት ሰው ነው የምንለው ቀድመን አይደለም? ይሄ እኮ መለማመድ እኮ ነው። መዓት እንኳ አላስተምረን ያለ ከፈርዖን ይልቅ የደነደነ ልቡና ያለን በዚህ ዘመን ያለን እኛ ነን። እግዚአብሔር አምላካችን ልቡናችንን ይለውጥልን። ትልቅ የለ ትንሽ፣ መካከለኛ የለ። ሁላችንም እንደ ፈረስ ጆሮ፣ እንደ ጦር ጉሮሮ ልባችን ደንድኗል። ጆሮአችን ከመስማት ልቡናችን ከማስተዋል እየራቀ ነው። ፍቅራችን እንደ በረዶ ቀዝቅዟል። አንድነት የሚባል ነገር እምንጠላው እየሆነ ከመጣ ውሎ አድሯል። ክርስቲያኖች ይሄ በእውነት ልቡናችን መደንዘዙን ፍቅራችን መቀዝቀዙን የምናይበት ትልቅ ማሳያ ነው። ታዲያ ይህን እኛ መለወጥ አልቻልንም። ማን ይለውጥልን ትላላችሁ? የማንችል እኛ ያቃተንን የሚችል እሱ ይለውጠዋል። ስለዚህ ሳውል ምን አደርግ ዘንድ ትወዳለህ በማለት ራሱን ሰጠ። ፈቃዱን አስረከበ። እጁን ዘረጋ። አይነ ሥጋው ባያይም አይነ ልቡናው በርቷል። የእኛም አይነ ሥጋ ያያል፣ አላያለው። ማስተዋል የቸገረው አይነ ልቡናችንን ነው። ማን ያብራልን? አይነ ልቡናን ሐኪም ሊያክመው ይችላል? እንዲያው ሐኪም ገፈፍ አድርጎ ሊያበራው ይቻለዋል? አይችልም። አይነ ልቡናን ማብራት የሚችል እግዚአብሔር አምላካችን ነው። ለዚህ ነው ሁልጊዜ ሀበነ እግዚኦ አዕይንተ አእምሮ ወትረኪያከ የረአያ ዋይዛንነሂ ቃለ ዘባሕቲትከ ይጽማ። አቤቱ እግዚአብሔር አምላካችን ሆይ አንተን ያዩ ዘንድ የእውቀት አይኖችን ስጠን። የምን አይኖችን? ማንን ለማየት? እግዚአብሔርን ለማየት የሚያስችሉ ከቁስ የሚያልፉ ከሚቆጠር ከሚሰፈር ገንዘብ ከምድራዊ ሀብት አልፈው
እግዚአብሔርን ማየት የሚችሉ የእውቀት አይኖችን ስጠን። ይሄ አይነ ልቡና ይባላል። አይነ ልቡና። አይነ ሥጋ ድንበር ይከለክለዋል፣ ጨለማ ይጋርደዋል። እስከ ተወሰነ ርቀት ብቻ ነው የሚመለከተው። አይነ ልቡና ግን ሁሉን ማየት የሚችል ከእግዚአብሔር የሚሰጥ ሰው ሳይሆን እግዚአብሔር የሚገልጠው ማንነታችን በሙሉ የሚለወጥበትና የሚስተካከልበት ነው። ያንን አይነ ልቡና እግዚአብሔር አምላካችን ለሁላችን ያደለን። እስኪ በሉ አቤቱ እግዚአብሔር አምላካችን በሉ። የእውቀት አይኖችን ስጠን፣ የፍቅር አይኖችን ስጠን፣ የሰላም አይኖችን ስጠን፣ የአንድነት የመዋደድ የመከባበር አይኖችን አድለን ብለን ማንን መለመን ይገባናል? እግዚአብሔርን መለመን ትልቅ ቁም ነገር ነው። ምን አደርግ ዘንድ ትወዳለህ ነው ያለው። የሄደው እኮ ክርስቲያኖችን ለማሳደድ ለመግደል ነበር። ያን ተወ፣ የራሱን ፈቃድ የራሱን ክፉ ሥራ ተወና ምን አደርግ ዘንድ ትወዳለህ አለ። ተለወጠ። አያችሁ ክርስቲያኖች፣ በእውነት ሁላችን እንድንለወጥ ማን ይርዳን? ግድ አይናችን ካልጠፋ አንለወጥም እንዴ? ግድ መብረቅ ካልወረደብን አንለወጥም እንዴ? መብረቅ ከእግዚአብሔር ቃል ይበልጣል ዕለት ዕለት ከምንሰማው። ልብን ከሚያስደነግጥ መብረቅ፣ አካልን ከሚያስደነግጥ መብረቅ ይልቅ ልብን የሚያስደነግጥ የእግዚአብሔር ቃል ይበልጣል። ከሁለት ስለት ካለው ሰይፍ ይልቅ የሚቆርጥ ኃጢአትንና ሰውን የሚያለያይ የእግዚአብሔር ቃል ከመብረቅ ይልቅ እኛን ማስደንገጥ ይችላል። ግን የኛ ልቡና ደንድኗል። አምላካችን ልቡናችንን ይመልስልን። ምን አደርግ ዘንድ ትወዳለህ ሲል ታደርገው ዘንድ የሚገባህን በከተማ ያሉ ሰዎች ይነግረዋል። ሂድ አለው። በከተማ የሚኖር ከሰባ አርድእት ከመቶ ሃያው ከተመረጡት ክርስቲያኖች ወገን የሆነ ሐናንያ የተባለ ካህን ነበር፣ በደማስቆ ከተማ የሚኖር። እግዚአብሔር ለእሱ በራእይ ተገልጦ ሳውል ዛሬ ወደ አንተ ይመጣል ተቀበለው አለው ይላል። ክርስቲያኖች ምን በለው አለው አልኳችሁ? ተቀበለው አለው። እሺ ብሎ ለመቀበል ፈቃደኛ አልሆነም። እግዚአብሔር አምላኬ ሆይ ይህ እኮ ክርስቲያኖችን የሚያሳድድ አሳዳጅ እንደሆነ አውቃለሁ፣ እንዴት ልቀበለው እችላለሁ ይህን ሰው አለ። ተከራከረ ሐናንያ። ነዋየ ኅሩየ ረሰይክዎ ከመ ይጹር ስሜ በውስተ አሕዛብ፣ በአሕዛብ መካከል ስሜን ይሸከም ዘንድ ምርጥ ዕቃ አድርጌዋለሁ አለ ይላል። ክብርና ምስጋና ለአምላካችን ይሁን። አያችሁት ክርስቲያኖች፣ ምን አይነት አድርጌዋለሁ አለ? ምርጥ ዕቃ። በቀድሞ ማንነቱ እንዳታየው፣ በቀድሞ በደሉ እንዳትመለከተው። አሁን የተለወጠ ሰው ነው። አሁን ሥጋዊ ሰው አይደለም። አሁን በራሱ ፈቃድ የሚመራ ሰው አይደለም። አሁን ክፉ ሥራ ለመስራት የሚሄድ አይደለም። ምርጥ ዕቃ አድርጌዋለሁና ተቀበለው አለው ይላል። ሐናንያም ወጣ ብሎ ተቀበለው። ወንድሜ ሳውል ሆይ እግዚአብሔር ይቅር አለህ። ማን ይቅር አለህ አለው? እግዚአብሔር ይቅር አለህ። ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ አለው። ሳውልም ሳያንገራግር ሳይከራከር የራሱን ፈቃድ ትቶ የለ የራሱን ፈቃድ የተወ ሰው እኮ አይከራከርም፣ አያንገራግርም፣ እምቢተኛ አይሆንም። የራሱን ፈቃድ ትቷል። ፈቃዱን ለማን ስለሰጠ? እኛን አሁን የሚያስቸግረን በማን ፈቃድ መመላለሳችን ይመስላችኋል? እንወጣለን ወደ ፈቀድ ነው፣ እንገባለን ወደ ፈለግነው ነው የምንነጉደው። መኪና እንኳን ወደ ፈቀደው አይሄድም። ይሄዳል መኪና? መኪና በራሱ ፈቃድ አይሄድም። በማን ፈቃድ ነው የሚሄደው? በሹፌሩ ፈቃድ ነው። መሪውን ሹፌሩ ወደ ፈለገው ይመራዋል እንጂ አይ ሹፌሩ ወደዚህ ሂድ እያለው ወደ ግራ ሊሄድ ይችላል? አይችልም። ሰው ግን ወደ ቀኝ ሂድ ሲባል ወደ ግራ፣ ወደ ፊት ሂድ ሲባል ወደ ኋላ፣ ወደ ጽድቅ ሂድ ሲባል ወደ ኃጢአት፣ ወደ ቅድስና ሂድ ሲባል ወደ ርኩሰት እየሄደ የራሱን ፈቃድ የሚፈጽም ሰው ነው። ሰው አስቸጋሪ ነው። አስቸጋሪ ነን። አስቸጋሪ የሆነ ልቡናችን ማን ይመልስልን? ማን ያስተካክልልን? ማን ይለውጥልን? እግዚአብሔር አምላካችን ይለውጥልን። ተጠመቅ ስሙን እየጠራ ችለው እሺ። የተለወጠ ሰው እምቢ አይልም። ምንድን ነው የሚለው? እሺ። ለማን ፈቃድ?
ለማን ትእዛዝ? ለማን ሕግ? ለእግዚአብሔር ግሽ ይላል። ዝቅ ብሎ ተጠመቀ። እነሆ በተጠመቀ ጊዜ ያ ተጋርዶ የነበረው ዓይኑ በራለት ይላል። ክብርና ምስጋና ለአምላካችን ይሁን። አያችሁ፣ ዓይነ ሥጋውም ዓይነ ልቡናውም በራለት። ማን አደረገው? ይሄን ማን አደረገው? እግዚአብሔር። የእሱም ድርሻ አለ፣ የእሱ ታዛዥነት፣ የእሱ የራሱን ፈቃድ መተው፣ ለእግዚአብሔር ፈቃድ መገዛቱ ዓይነ ሥጋውም ዓይነ ልቡናውም እንዲበራ አድርጎለታል። የእኛ የሥጋም የነፍስም ሕይወታችን የሚጨልመው በእንቢተኝነታችን ነው። ክርስቲያኖች በእንቢተኝነታችን በሥጋው ሕይወታችን በረከት የለንም። ጎጆአችን ከበረከት ተራቁቷል። ስግብግብነት ሞልቶታል። ስስት ሞልቶታል። እንኳን ለሌላ የሚተርፍ ለራሳችን የሚበቃ የለንም። በረከተ እግዚአብሔር ጎሎናል። ካልታዘዝን በረከተ እግዚአብሔር የለም። ካልተለወጥን ጸጋ እግዚአብሔር አይታደለንም። ሊሰጠን የነበረው እንደ ሰማይ ይርቀናል። ክርስቲያኖች በቤታችን በረከት በሕይወታችን ቅድስና የሚኖረው የራሳችንን ፈቃድ ትተን ለማን ፈቃድ ስንገዛ ነው? እናደርገዋለን ወይ ነው ጥያቄው። አናደርገው። ችግሩ እሱ ነው። ችግሩ እሱ ነው። ክርስቲያኖች ወንዱ፣ ሴቱ፣ ትልቁ፣ ትንሹ በራሱ ፈቃድ ነው የሚኖረው። እንኳን ትልቁ ሕፃናቱ ሳይቀር ይሄ ነገር ካልተደረገልኝ ሱሪ ባንገት ነው የሚሉት። ያንን ሱሪ ባንገት ማለት እምቢተኝነት ከሰማይ አልተማሩትም። ከማን የተማሩት? እምቢተኝነትን ልጆቻችን ከማን የተማሩ ይመስላችኋል? ከትምህርት ቤት ወይስ ከወላጆች? ከኛው ነው። እኛው የዘራነው ነው አፍርቶ የምናየው። እንክርዳድ በልጆቻችን ላይ የምናየው ከየትም መጥቶ አይደለም፣ ከኛ ጠባይ እየተለቀመ ነው። ልጆቻችን መንፈሳዊነትን እንዳያውቁት እንዳይተዋወቁት ልቡናቸውን እናስረዋለን። በጥላቻ እናስረዋለን፣ በክፋት እናስረዋለን፣ በቁሳዊነት እናስረዋለን። ለልጆቻችን የጸሎት መጽሐፍ ነው የምንሰጠው ወይስ ጌም እንዲጫወቱ ስልክ ነው የምንሰጠው? ስልክ ነው። እንዲያው አርፎ እንዲቀመጥ እንልና አርፎ ምን እንዲል ጭንቅላቱን እያደነዘዝ ነው አርፎ እንዲቀመጥ እንላለን። እኛ ለጊዜው ፋታ ማግኘታችንን ነው የምናየው። ልጆቻችን ግን ምን ሆነው እየተሰሩ ምን አይነት ትምህርት እየተማሩ ምን አይነት ርኩሰት እየቀዱ እንደሆነ አናውቅም። ከኛ ብዙ ነገሮችን ይማራሉ። የኛ ኃጢአት፣ የኛ በደል፣ የኛ ርኩሰት፣ የኛ መጥፋት ሳያንስ ለሌሎች መጥፋትን ምክንያት እንሆናለን። አምላካችን እንደዚህ እንዳንሆን ልቡናችንን ይለውጥልን። አትፈልጉም? የራስን ፈቃድ መተው ለማን? ለእግዚአብሔር፣ ለሕጉ፣ ለትእዛዙ፣ ለተጠራንበት ትልቅ ለሆነው ለማይጠፋው ስማችን ለክርስትናችን የራሳችንን ፈቃድ መተው። ያ ሲሆን መለወጥ መንፈሳዊነትን መጀመር እንችላለን። ያን ሂደት ያለፈ ሐዋርያ ነው። መንፈሳዊ ሰው ግን ሁሉን ይመረምራል ያለን። እስኪ በሉ መንፈሳዊ ሰው ግን በሉ እንጂ ተናገሩ። መንፈሳዊ ሰው ባንሆን ስለ መንፈሳዊ ሰዎች ቢያንስ እንነጋገር፣ ስለ እነሱ ቢያንስ እንስማ። መንፈሳዊ ሰው ግን ሁሉን ምን ያደርጋል አለን? ይመረምራል። እሱ ግን በማንም በማን አይመረመርም ነው የሚለን። በማንም በማን መንፈሳዊ ሰውን መመርመር የሚችል መሳሪያ የለም። መንፈሳዊ ሰው ላይ መመራመር የሚችል ምድራዊ ተመራማሪ የለም። መንፈሳዊ ሰው ሁሉን ይመረምራል። ከሰማይ በታች ከምድር በላይ ከምድር በታች ከሰማይ ሰማያት በላይ የሆነውን ጥልቅ ምስጢር መመርመር የሚችለው ስጋዊ ሰው አይደለም። ምን አይነት ሰው ነው? መንፈሳዊ ሰው። እንደነ አቡነ አረጋዊ ያለ መንፈሳዊ ሰው ዓለምን የናቀ የዓለምን ፈቃድ የተወ ፈቃዱንም ሕይወቱንም ለማን ያስረከበ? ለእግዚአብሔር ያስረከበ ነው። እስቲ አመስግኑት ይህን ቅዱስ አቡነ አረጋዊ ዛሬ ለመሰብሰባችን ምክንያት የሆነው። መንፈሳዊ ሰው ቅዱስ ጊዮርጊስ ነው። መንፈሳዊ ሰው አቡነ ገብረ መንፈስ ቅዱስ ነው። መንፈሳዊ ሰው የሚባለው ቅዱሳን ነቢያትን ሐዋርያትን የመሰለ ነው። መንፈሳዊ ሰው ይለናል። ምን አይነት ሰው?
አሁን ዓለማችንን የሞላት ምን አይነት ሰው ይመስላችኋል? መንፈሳዊ ወይስ ስጋዊ ሰው? ስጋዊ ሰው ከስራው ይታወቃል። መንፈሳዊ ሰው ማለት ክርስቲያኖች እና አቡነ አረጋዊን የመሰለ በቅድስና የኖረ ራሱን ሳይሆን ማንን ያከበረ ነው? መንፈሳዊ ሰው እግዚአብሔርን ያከበረ ነው። አቡነ አረጋዊ በሕይወት ዘመናቸው ስለ ራሳቸው ክብር ተጨንቀው አያውቁም። እኛ ክብሬ የተነካ ዘራፍ ነው የምንለው አይደለም። እነሱ ግን ለምድራዊ ክብራቸው ያልተጨነቁ፣ ለምድራዊ ሕይወታቸው ያልተሳቀቁ፣ መከራን እንደ ክብር እንደ ሽልማት የቆጠሩ የነሱ ክብር ሳይሆን የማን ክብር የታያቸው ናቸው? የእግዚአብሔር ክብር። የምናከብራቸው ለዚያ ነው። እስቲ አክብሯቸው በእውነት ደግማችሁ፣ ኧረ አክብሯቸው በደንብ። ምን አይነት ሰው? ምን አይነት ሰው? መንፈሳዊ ሰው ነው የሚለን ሐዋርያው። ሁሉን ይመረመራል ይላል። ይህን የሚለው በጊዜው መልእክቱን ለጻፈላቸው ለቆሮንቶስ ክርስቲያኖች ነው። የቆሮንቶስ ክርስቲያኖች መንፈሳዊነት ርቋቸው ነበር። በምን ይታወቃል? በመጣላታቸው፣ በመባላታቸው፣ በመለያየታቸው ምክንያት እኔ የጴጥሮስ ነኝ ይላል አንደኛው ብድግ ብሎ። የማን ነኝ አለ? የጴጥሮስ ተከታይ ነኝ። እኔ የጳውሎስ ነኝ ይላል። እኔ የአጵሎስ ነኝ። ስንት አይነት ሰው ይከተላሉ? ሶስት አይነት ሰው ይከተላል። መንፈሳዊ ሰው ሰው አይከተልም። ማንን ነው የሚከተለው? እግዚአብሔርን ከሚከተሉ መንፈሳውያን ጋር እግዚአብሔርን የሚከተል፣ እግዚአብሔርን ከሚያመልኩ ጋር እግዚአብሔርን የሚያመልክ፣ ለእግዚአብሔር ከሚሰግዱ ከሚንበረከኩ ጋር ለእግዚአብሔር የሚንበረከክ መንፈሳዊ ሰው ነው። አምላካችን መንፈሳዊ ልቡና ለሁላችን ያደለን እና መለያየት ጸንቶባቸው ነግሶባቸው ስለነበረ እንዲህ ይላቸዋል። ጥበበን ነግሮሙ ለጠቢባን ወአኮ ጥበበ ዘዓለም። ለጥበበኞች ጥበብን እናስተምራቸዋለን። ለእነማን አለ? ለጥበበኞች ምንን እናስተምራለን? ጥበብን እናስተምራቸዋለን። ጥበብ ስንላችሁ ምድራዊ ጥበብ አይደለም። ወይ ጥበበ መላእክተ ዝንቱ ዓለም፣ የዚህ ዓለም ገዦች የምድር ባለስልጣናት ጥበብ አይደለም። ዘእንበለ ጥበብ እግዚአብሔር ዘቡ ወክቡትም ቅድመ ይትፈጠር ዓለም። ዓለም ሳይፈጠር የነበረ የተሰወረ የእግዚአብሔርን ጥበብ እንናገራለን ይላል። የማንን ጥበብ? ያ ጥበብ እግዚአብሔርን መፍራት ይባላል። ጥበበኛው ሰሎሞን የተናገረው የጥበብ መጀመሪያ ይህ እኮ እንደ ዘወትር ጸሎት የዘወትር ጥቅስ ነው። ተናገሯ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ያንን እናስተምራለን። እግዚአብሔርን የሚፈራ ሰው ይለያያል? ተናገሯ። ይጣላል፣ ይባላል፣ ይናከሳል፣ ጦር ይማዘዛል፣ ይጨካከናል? አይጨካከንም። ይህን እናስተምራለን። ጥበብ እግዚአብሔር የተባለውን የአምላክን ሰው መሆን የሰውን አምላክ መሆን እናስተምራለን። ዓለም የዳነበት ጥበብ ይሄ ነው። ይህን ስናስተምር ለአይሁድኒ ይመስሎሙ ዘነአብድ ወለአረሚኒ ይመስሎሙ ዘንጌጊ። ለአይሁድ የምንስት ይመስላቸዋል፣ ለአረማውያን ደግሞ ልበ ዝንጎች ያበድን ይመስላቸዋል። ያበድን ይመስላቸዋል፣ የተሳሳትን ይመስላቸዋል። እስመ ጥበብ መንፈሳዊ ለመንፈሳውያን፣ መንፈሳዊ ጥበብ ለመንፈሳዊ ሰው ይገለጣልና። ለማን ይገለጣል አለ? ለመንፈሳዊ ሰው። ይህን ካለ በኋላ ነው ይህን ካለ በኋላ ወዘሰ ቦ መንፈስ እግዚአብሔር ኩሎ ይታሰስ። የእግዚአብሔር መንፈስ ያለበት የማን መንፈስ? የእግዚአብሔር መንፈስ ያለበት መንፈሳዊ ሰው ግን ሁሉን ይመረምራል። እሱ ግን በማንም በማን አይመረመርም ይልና ሲደመድመው ወለነሰ ህሊናሁ ለክርስቶስ ብነ፣ እኛስ የክርስቶስ ልብ አለን ይላል። የማን ልብ አለን አለ? በቃ በእኛ ፈቃድ አይደለም የምንኖረው። በማን ፈቃድ ነው?
በእግዚአብሔር በክርስቶስ ፈቃድ በክርስቶስ ሐሳብ እንመላለሳለን። የክርስቶስ ልቡ ሐሳቡ አለን፣ በእኛ ፈቃድ አንመላለስም ይልና መንፈሳዊ ሰው ግን ሁሉን ይመረምራል፣ እሱ ግን በማንም በማን አይመረመርም ነው የሚለን። ለዚህ ነው ቅዱሳን አባቶቻችን እና አቡነ አረጋዊ እነ ቅዱስ ጊዮርጊስ ሌሎችም ሰማዕታት ለዓለም በጣም ሩቅ የሆኑት ዓለም ሊረዳቸው የማይችል የማይመረመሩ ስለሆነ ነው። የማይመረመር እግዚአብሔርን ይመስሉታል። የራሳቸውን ፈቃድ ትተው በማን ፈቃድ ስለኖሩ? በእግዚአብሔር ፈቃድ። የራሳቸውን ሐሳብ ረስተው በማን ሐሳብ ስለተመላለሱ? በእግዚአብሔር ሐሳብ። መንፈሳዊ ሰው የሚሰወረው ነገር የለም። አለበት ቦታ ላይ ሆኖ ሁሉን ያያል። ታስታውሱ የለም ኤልሳ የተባለው ነቢይ በመጽሐፈ ነገሥት ተመዝግቦ የምናነበው የኤልያስ ደቀ መዝሙር ነው። እሱ አለበት ከተማ ላይ ሆኖ ደማስቆ ያሉ ነገሥታት የሚመክሩትን ያውቅ ነበር። ሰላይ መልእክተኛ እየላከ አይደለም። ማን እየገለጠለት ነው? እግዚአብሔር እየገለጠለት። የዜና ምንጭ እዚያ መካከል ኖሮት አይደለም፣ ወይም ከሚዲያ አግኝቶ አይደለም፣ ከዩቲዩብ ከቲክቶክ አይደለም። የማን መንፈስ ገልጦለት? የእግዚአብሔር መንፈስ። እዚያ የተመከረውን ክፉ ነገር እሱ ያውቅ ነበር። መጥተው ከተማዋን ሲከቡ ለማጥፋት ዳር ዳር ሲሉ ግያዝ የተባለው የኤልሳ ደቀ መዝሙር ሰራዊቱን ተመለከተ፣ ብዛቱን አየ። የሰራዊቱን ብዛት ተመለከተ። ወደ መምህሩ ወደ ኤልሳ ገባና ወዮ አለቅን፣ ከተማችን ተከቧል አለው ይላል። ምን ብሏል አለው? እሱ ግን እንዲህ አለው አይዞህ፣ ከነሱ ጋራ ካሉት ከኛ ጋራ ያሉት ይበልጣሉና አትፍራ። ግያዝ የሚያየው ሰራዊቱን ነው። ኤልሳ መንፈሳዊ ሰው የሚያየው ግን መላእክትን ነበር። አያችሁ ልዩነቱ? ስጋዊ ሰው ስጋዊ የሆነ ነገርን ያያል። መንፈሳዊ ሰው ግን መንፈሳውያንን ይመለከታል። መንፈሳውያንን ያየ ስጋዊነት አይማርከውም፣ አያንበረክከውም፣ አያሸንፈውም። መንፈሳውያን መላእክትን መስሎ ለመኖር ከዘመድ ባዳ ከሀገር ምድረ በዳ ብሎ ጤዛ ልሶ ደንጊያትን ተርሶ ለክብር ይበቃል። እንደነ አቡነ አረጋዊ እስቲ አክብሯቸው በእውነት እኒህን ቅዱስ። መንፈሳዊ ሰው ግን ሁሉን ይመረምራል ነው የሚለን። እኛ ሁሉ የተሳነን እንኳን መንፈሳዊው ግዙፉ ነገር የራቀን የረቀቀብን ግዙፍ ነገር ሳይቀር ብርቅ የሆነብን እኛ ምስለ ጎደልን ይመስላቸዋል። መንፈሳዊነት መንፈሳዊ ሰው መሆን። መንፈሳዊ ሰው ይጾማል፣ ይጸልያል፣ ይሰግዳል፣ ይንበረከካል። ዕለት ዕለት ለእግዚአብሔር ይገዛል። አንደበቱ ከምስጋና አይለይም። የእግዚአብሔር መንፈስ አድሮበት ይኖራል። ፍትወታት እኩያት ኃጣውእ ድል ይነሳል፣ አጋንንትን ያሸንፋል። ረቂቃን ጠላቶቹ አጋንንትን ድል ይነሳል። ከሰው ጋር ብቻ አይደለም ከአራዊት ጋር ሳይቀር ተስማምቶ ይኖራል። መርዛማ እባብ አይነድፈውም፣ እንዲያውም ሰረገላ ሆኖ ያገለግለዋል። ወደ ተራራ እንዲወጣ አቡነ አረጋዊ እንደ መሰላል እንደ ሊፍት የተጠቀመው እኮ የዘንዶውን ጀርባ ነው። አሁን እስቲ ያስቡት፣ ዘንዶ በዚህ በኩል እየተወነጨፈ ቢመጣ እዚህ የሚቆም ሰው ይኖራል? ይኖራል ወይ? አቡነ አረጋዊ ግን እንደ ገመድ ነው የተጠቀመው። መርዙ አይጎዳው፣ አስፈሪነቱ ያስፈራው። ምን አይነት ሰው ስለሆነ? መንፈሳዊ ሰው። መንፈሳዊ ሰው ማለት ለሁሉ የሚገዛ አይደለም፣ ሁሉን የሚገዛ ነው። ሁሉን ይገዛል፣ ፈጣሪውን ይመስላል። በተሰጠው ጸጋ በተሸለመው የእግዚአብሔር ጸጋና ክብር መርዛማ አራዊት ይገርሙለታል፣ ያገለግሉታል፣ ይታዘዙታል። መንፈሳዊ ሰው እንደዚያ ነው። እና አቡነ ሳሙኤል አሁን እረፍታቸውን ከሁለት ቀን በፊት ያከበርነው ቅዱስ በአንበሳ ጀርባ ላይ ይጫኑ ነበር። አንበሳ ለነሱ ፈረስ ነው፣ መኪና ነው። ይጫናሉ፣ መጻሕፍቶቻቸውን ይጭኑታል። አይተናኮላቸውም። ምን አይነት ሰዎች ስለሆኑ እኛውን መሸት ሲል እንኳን አውሬ ሰው አያስፈራንም?
አረ በጊዜ ልግባ ይሄ ሰፈር አደገኛ ነው አይባልም? አውሬ እኮ አይደለም እያስፈራን ያለው። ምንድነው እያስፈራን ያለው? ሰው ራሱ አውሬ መስሎናል። አውሬ ሆነናል። እኛ ሰው መሆን አቅቶናል። ሰው መሆን አንድ ነው። መንፈሳዊ ሰው መሆን ደግሞ ሌላው ትልቁም ነገር ነው። እኛውን መንፈሳዊ ሰው መሆን ብቻ አይደለም ያቃተን፣ ሰው መሆን በራሱ አቅቶናል። ማን ሰው ያርገን? እስኪ እጃችሁን አንሱት ሁላችሁም፣ በእውነት ከፍ አድርጉት። እግዚአብሔር አምላካችን ሆይ በሉ። ሰው አርገን በሉ። ምን አርገን? ሰው። ምን አይነት ሰው? መንፈሳዊ ሰው። ከፍ ሲል ተፈጥሯዊ ሰው አለ፣ እንደ ተፈጠረ ያለ። እከሌ እኮ ዝም ብሎ እንደ ተፈጠረ ነው የሚባል የለም በሰፈራችሁ? እንዲያው እኮ እከሌ እኮ ምንም ማያውቅ እንደ ተፈጠረ ነው የሚባል ሰው አለ። ከአፈር እንደ ተፈጠረ ምንም አይነት መንፈሳዊነት ያልጨመረ ሰው አለ። ፍጥረታዊ ሰው ይባላል። መንፈሳዊ ሰው ማለት ግን በተጋድሎ የኖረ በቅድስና የኖረ በመንፈስ ከእግዚአብሔር የተወለደ ያንን መንፈሳዊ ልጅነቱ ያከበረ ያ መንፈሳዊ ሰው ይባላል። እግዚአብሔር ያከብረዋል፣ መላእክት ያከብሩታል፣ ሁላችን እናከብረዋለን። እስቲ ያክብሯቸው አባቶቻችንን። ምን አይነት ሰው? ምን አይነት ሰው? መንፈሳዊ ሰው ሁሉን ይመረምራል ነው የሚለን። ስለዚህ እኔ እናንተ መንፈሳዊ አይደላችሁም መንፈሳዊ ናችሁ ብዬ መመደብ አልችልም። እያንዳንዳችሁ ራሳችሁን ታውቃላችሁ፣ የት ላይ እንዳለን ታውቃላችሁ። ምን አይነት ሰው መሆን አለብን ከተባለ መንፈሳዊ ሰው መሆን ይገባናል። የተሰበሰብንባት ቤተክርስቲያን መንፈሳዊት ናት። ምንድን ናት ማለት? የሰውና የእግዚአብሔር መገናኛ ናት። የሰውና የመላእክት ኅብረት ናት። የሚታይ አካል አላት፣ የማይታይ አካል አላት። የማይታየው አካሏ መንፈሳዊ ይባላል። የምትፈጽማቸው ምስጢራት መንፈሳውያን ናቸው። ሕፃኑ ክርስትና ሲነሳ ሲጠመቅ እናየዋለን። ውሃው ከጌታችን ጎን የፈሰሰ ማየገቦ ሆኖ ሲለወጥ አናይም። ይታያል። ሕፃኑ ሲጠመቅ እንጂ የእግዚአብሔር ልጅ ሲሆን ማየት ይቻላል? አይቻልም። ንስሐ እንገባለን። ካህኑ ኑዛዜ ሲያደርጉልን፣ ጸሎት ሲያደርጉልን፣ መስቀል ሲያሳልሙን እናያለን። ኃጢአታችን ከኛ ላይ ሲወገድ እናየዋለን? አናየውም። ስጋዊነት ብቻ አይደለም ያለን፣ መንፈሳዊ ሕይወት አለ። ያን ሕይወት ለመኖር ተጠርተናል። ያን ሕይወት መኖር እንድንችል መሪዎች አባቶቻችን ናቸው። የእነሱን ሕይወት መማር የሚያስፈልገው መንፈሳዊ ለመሆን የሚያግዘን ስለሆነ ነው። ጸሎታቸው፣ በረከታቸው፣ እርዳታቸው ያግዘናል። ጸሎታቸው፣ በረከታቸው ከሁላችን ጋር ይሁን። የአባቶቻችን ጸጋና በረከት አይለየን። መንፈሳዊ ሰው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደህና አምሹ፣ ደህና አደሩ። የአባታችን የአቡነ አረጋዊ በረከታቸው፣ ጸሎታቸው፣ ረድኤታቸው አይለየን። የሰማዕቱ የቅዱስ ጊዮርጊስ ጥበቃ ጸሎት ይርዳን። የእመቤታችን አማላጅነት ጸጋ በረከቷ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።